ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ትምህርት ለአንድ ሀገር ሁለንተናዊ ብልጽግና ለዜጎች አእምሮአዊ ማህበራዊና ኢኮኖሚያዊ እድገት መረጋገጥ ሚናው የጎላ እንደሆነ የተረጋገጠ ሀቅ ነው። ማህበረሰብ በስነ ምግባር በእውቀትና ክህሎት የሚታነጸው ሀገር በተባበረ የዜጎች ክንድ ጸንታ በኢኮኖሚ አቅም ዳብራ ውስጣዊ አንድነቷ ጸንቶና ሉዓላዊነቷ ተረጋግጦ ከፍ ብላ የምትቆመው ዘመኑ በሚፈልገው ልክ የተማረ ትውልድ እያፈራች ስትሄድ እንደሆነም እርግጥ ነው። ታዲያ ለአንድ ሀገር አልያም ማህበረሰብ የትምህርት ጉዞ ስኬትም ሆነ ውድቀት መንስኤ የሚሆኑ ምክንያቶች በርካታ ሲሆኑ ከነዚህም የትምህርት ስርዓት ተደራሽነት፣ ጥራት፣ ማህበረሰባዊ ግንዛቤ ከብዙ በጥቂቱ እንደ ምክንያት ይነሳሉ። የሀገራችን የዘመናዊ ትምህርት ታሪክ በ19ኛው ክፍለ ዘመን የጀመረ ሲሆን ዛሬ የደረሰበት ደረጃ ለመድረስ በየዘመኑ ከተፈራረቁ መንግስታት በተጨማሪ የበርካታ ግለሰቦችና ማህበረሰቦች አስተዋጽኦ የላቀ እንደሆነም ይነገራል። ለኢትዮጵያ ዘመናዊ ትምህርት እድገት አስተዋጽኦ ካበረከቱ ማህበረሰቦች አንዱ ደግሞ የከምባታ ማህበረሰብ እንደሆነም ታሪክ ይናገራል። የከምባታ ማህበረሰብ ዘመናዊ ትምህርት ለትውልድ ብሎም ለሀገር እድገት አስፈላጊ ብቻ ሳይሆን ወሳኝ መሆኑን ተረድቶ ከንጉሱ ዘመን ጀምሮ ልጆቹን ለማስተማር ብዙ የለፋና የተሳካለትም ማህበረሰብ ነው። ሳይማር ልጆቹን በማስተማር ለወግ ማዕረግ ያበቃ ሲሆን ልጆቹም ተምረው ከራሳቸው ከአካባቢያቸው አልፈው ለሀገር ሰርተዋል፣ እየሰሩም ይገኛሉ። ፈተና ሳይበግረው በሀገር ብሎም በዓለም አቀፍ ደረጃ ተወዳዳሪ በተለያዩ መስኮች አንቱታን ያተረፉ ምሁራንን በማፍራት የሚታወቀው የከምባታ ማህበረሰብ ከቅርብ ዓመታት ወዲህ እንደ ሀገር ባጋጠመው የትምህርት ስብራት ያሽቆለቆለውን ውጤታማነት ለመመለስ በትኩረት እየሰራ ነው። ከሰሞኑ የዞኑ ትምህርት መምሪያ ከትምህርት ርዕሳነ መምህራን፣ ሱፐርቫይዘሮች፣ ትምህርት ጽሕፈት ቤት ኃላፊዎችና ከሌሎች ባለድርሻ አካላት ጋር የ9 ወራት ዕቅድ አፈጻጸም ግምገማና በቀጣይ አቅጣጫዎች ላይ የተዘጋጀ የምክክር መድረክ በዱራሜ ከተማ ያካሄደ ሲሆን በመድረኩም በዞኑ የዘመናዊ ትምህርት ታሪክ አንቱታን ያተረፉ የትናንቱ ድንቅ መምህር፣ ቆራጥ አመራር፣ የዛሬው ጡረተኛ የትምህርት ህይወታቸውን ተሞክሮ አካፍለዋል። አቶ ገብረ ሚካኤል አበሞ ትናንትን ከዛሬ ጋር ያነጻጸሩ ዛሬ ላይ የዞኑ ትምህርት ያለበትን ደረጃ ሳስብ በጣም አዝናለሁ ይላሉ። እኔ ትምህርት የት ቦታ እንደደረሰ የት ቦታ እንዳለ ከዚህ በፊት ቀደም ብሎ የገለጹ ሰዎች በዝርዝር አሰርተውታል። የሰማሁት ነገር እውነቱን ለመናገር የሚያሳዝኑ ናቸው። ትምህርት የት ቦታ እንዳለ የት እንደደረሰ በአሁኑ ጊዜ ያለው የትምህርት አሰጣጥ ሁኔታ እኔ ካሉበት ጊዜ የተለየ ነው። ቴክኖሎጂ በጣም አድጓል፣ በጣም ተስፋፍቷል። እኔ አሁን ለማቅረብ የሚፈልገውን ነገር የቀድሞ የሥራ ልምዴን ብቻ ነው ማሰሪው። ምክንያቱም ከዘመኑ ጋር ከቴክኖሎጂ ጋር ካለው ሁኔታ ጋር ብዙ ሰዎች ብዙ ሊናገሩ ይችላሉ። ያኔ በእኛ ጊዜ አሉ አንጋፋው ሰው፣ ያኔ በእኛ ጊዜ ወላጅ ልጆቹን ወደ ትምህርት ቤት ሲያመጣ ለሀገር ስጦታ እንዳበረከተ ያስቡ እንደነበርና ይህን የወላጅ አደራ ተቀብለው ለወግ ማዕረግ ለማብቃት ብዙ ይሰሩ እንደነበረ ለታዳሚው አውግተዋል። ተማሪዎቻቸውን በእውቀት አስታጥቀው ለቁም ነገር ለማብቃትም ገና ከጅምሩ ተማሪዎች ትምህርታቸውን ወደውና ጠንክረው እንዲማሩ የውድድር ስሜት በመፍጠር ተወዳዳሪ፣ ብቁና ውጤታማ እንዲሆኑ ይሰሩ ነበር። ትምህርት ቤት ርዕሰ መምህሩን፣ ተማሪ ወላጁን ይመስላል እንደሚባለው ሀገር ተረካቢ ትውልድ ለማፍራት ትምህርት ቤቶች በጠንካራ አመራር መመራት አለባቸው ብለው የሚያምኑ በመሆኑ በርዕሰ መምህርነት ባገለገሉባቸው ትምህርት ቤቶች ሁሉ ጠንካራ የአስተዳደር ስርዓት በመፍጠር ውጤታማ ስራዎችን ሰርተዋል። ወላጅ ልጁን ትምህርት ቤት ሲያመጣም እኔ አእምሮ ውስጥ ማስበው ወላጅ ትምህርት ቤት ሲያመጣም ልጁን ትምህርት ቤት ማንጣት ብቻ ሳይሆን ለኢትዮጵያ ስጦታ እንዳበረከተ ነው ማየው። ለኢትዮጵያ ስጦታ እኔም ደግሞ ይሄን ወላጅ ያመጣውን ልጅ ሲቀበል ከወላጅ ብቻ ሳይሆን ከኢትዮጵያ እንደተቀበልኩ አደራ አድርጌ ነው ማስበው። ለምንድን ነው እንደዛ የምልበት ምክንያት ይሄ ዛሬ እንደሚቀበሉ ተማሪ ትምህርት ቤት ወላጅ ያመጣው ተማሪ በእኔ ጊዜ መዋለ ሕጻናት የለም። እስከ 7ኛ ዓመት ድረስ እስከ 7-6 ዓመት ድረስ ቤቱ አቆይቶ ይዞን የሚመጣ ወላጅ ልጁን በመመገብ በማሳደግ በማልበስ ሕክምና የሆነ ነገሮች ሁሉ በፈጸም ትልቅ ስራ ሰርቷል። ትልቅ ድርሻውን ተወጥቷል።
ከዚህ በኋላ ይሄ ወላጅ ከልጁ ሁኔታ ላይ አይነጠልም። ችግሩም ደስታም ከልጁ ጋር አለ። ነገር ግን አሁን ኃላፊነቱን የሚወጣው ከሌሎች ሰዎች ጋር በመካፈል ነው። ችግሩ በመካፈል ነው። ምን ማለት ነው? ትምህርት ቤት ይሰጣል። ኮሚኒቲ አካባቢ ያለው ኮሚኒቲ ይረዳዋል። ከዛ በኋላ ይሄ ትምህርት ቤት የገባው ተማሪ ለኔ ለኢትዮጵያ አደራ ተቀብያለሁ ያልኩት ተማሪ ነገ አስተማሪ የሚሆን ሐኪም የሚሆን ተመራማሪ የሚሆን ሚኒስቴር የሚሆን አገር ገንቢ የሚሆን አገር መሪ የሚሆን ነው ብዬ ነው የሚቀበለው። ነገ ምን እንደሚሆን በታሳቢ ነው ትምህርት ቤት የገባውን ተማሪ ማስተናገደው ማለት ነው። ይሄ ብቻ አይደለም። ነገ ህግ አስከባሪ፣ ሰላም ጠባቂ ፖሊስ ይሆናል ብዬ ነው ማስበው። ከዛም አልፎ ደግሞ የአገር ዳር ድንበር የሚጠብቅ መንግስትን ማዕከላዊ መንግስትን የሚጠብቅ መንግስታዊ ስርዓትን የሚጠብቅ መከላከያ ወታደር ይሆናል ብዬ አስባለሁ። ይባልቆ የተማሪ ገና ትምህርት ቤት እንደገባ ነው ማስቦ ማለት ነው። ነገ የሚሆነው ነገር በታሳቢ ነው ማስቦ ለማለት ፈልጌ። ኩረጃ ትምህርትንም ትውልድንም ገዳይ በመሆኑ ተማሪዎች በአግባቡ ተምረው በራሳቸው ጥረት ውጤታማ እንዲሆኑ የትምህርቱ ዓለም ውጤታማነት ሰንኮፍ የሆነውን ኩረጃ ለማጥፋት እኚህ ብርቱ ሰው ብዙ ሰርተዋል። በስነ ምግባር የታነጹ ተማሪዎችን ለማፍራት እሳቸው በሚያስተዳድሩበት ትምህርት ቤት ያሉ ተማሪዎች ከሌሎች ትምህርት ቤት አቻዎቻቸው ጋር ያላቸውን የእውቀት መጠን በመለካት የጎደለውን ለመሙላትና ጥሩውን ለማስቀጠል በጥበብ ሰርተዋል። ይህም ተሳክቶላቸዋል። በሰሩባቸው ትምህርት ቤቶች ሁሉ የተማሪና መምህር ውስጠ ደንብ በማዘጋጀት በሕግ ደንብና ስርዓት የታነጸ ትውልድ ለማፍራት የለፉ ሲሆን ትምህርት ቤቶች ማህበረሰባዊ አገልግሎት እንዲሰጡ፣ ተማሪዎችም ከትምህርታቸው በተጨማሪ የሥራ ባህልና ዕውቀት ይዘው እንዲያድጉ ያደርጉ ነበር። ትምህርት ቤቶች የራሳቸው የውስጥ ገቢ በማሳደግ ራሳቸውን እንዲያስተዳድሩ የማድረግና የተሞክሮ ማዕከል እንዲሆኑ በማድረግ የቻሉ ብርቱ ሰው ናቸው። ትምህርት ቤት ደግሞ ውስጥ ከመጀመሪያ ጀምሮ ከአንደኛ በኔ ጊዜ ማለት ነው ከአንደኛ ጀምሮ የውድድር ስሜት እንዲያደርበት ፈልጋለሁ። እንዴት የውድድር ስሜት የሚያደርበት? አንደኛ ሁለተኛ ክፍል ትምህርት ላይ ቀድሞ የቃል ጥያቄ የመለሰው ተማሪን ማድነቅ፣ ማጨብጨብ፣ የቤት ስራ በትክክል የሰራውን ማድነቅ፣ ማጨብጨብ፣ ከዛ ሙከራ ቴስት ፈተናዎች የሰራውን ሲሰለም ይሄ ትምህርት ቤት ለሱ መደሰቻ ቦታ እንዲሆን፣ ማደጊያ ቦታ እንዲሆን፣ መለወጫ ቦታ እንዲሆን ይሄንን መጀመሪያ ማሰበው ማለት ነው። ትምህርት ቤት ርዕሰ መምህሩን ይመስላል፣ ተማሪ ወላጁን ይመስላል ይባላል። ይሄ ምን ማለት ነው? ጠንካራ አመራር ካለ ጠንካራ የሚቆጣጠር ትምህርት ቤት ተማሪን ኃላፊነት የወሰደው ህፃን ነገ ሌላ ሰው ሆነ ትልቅ ሰው ይሆናል፣ አገር ገንቢ ይሆናል፣ አገር መሪ ይሆናል የሚለውን ተማሪ እና ኃላፊነትን የወሰደው ሰው ጠንካራ አመራር መስጠት ያስፈልጋል ማለት ነው። ተማሪ ደግሞ ተማሪ መምህሩ ይመስላል የሚባለው ደግሞ የዋና የዜግነት ኃላፊነት በትጋት የሚወጡ መምህራን ካሉ አገር ገንቢ ዜጋ ነገ ይፈጠራል ብዬ አስባለሁ ማለት ነው። ተማሪ በትውልድ ቅብብሎሽ ሂደት ሁል ጊዜ የሚኖር የማይቆረጥ ሀብት ነው፣ የህብረተሰቡ ሀብት ነው ማለት ነው። ስለዚህ ተማሪን ማዘጋጀት ከባድ የሆነ ትልቅ ኃላፊነት የሆነ ተማሪ አገር ገንቢ እንዲሆን መጀመሪያ ፈተና ኮረጃ መከልከል ነው። ፈተና ኮረጃ እንዴት ነው የከለከልክ ካላችሁን፣ ነገ ፈተና ለመፈተን ሜዳ ላይ ያለውን ቦታ ይመነጠራል። ከተመነጠረ በኋላ ተማሪዎች በዛም ጊዜ ተማሪ ከ60 እስከ 80 ተማሪ በአንድ ክፍል ውስጥ ነው ያለው። በአንድ ክፍል ያለው ተማሪ ፈተና የተሰጠ ደግሞ ፈተና ሊሆን አይችልም። ስለዚህ ሜዳ ይመነጠርና ሜዳ ምንድነው እሾሁ ምናምን ነው የሚመነጠረው። ተማሪ በሁለት ፈረቃ ነው የሚፈተነው። አንዱም ሁለቱም ፈረቃ ያሉ ተማሪዎች ፈተና ተባስቶ ሜዳ ላይ ነው የሚፈተኑት። ኮረጃ ለመከላከል ሜዳ ላይ ውጭ ሜዳ ላይ ሲፈተኑ 1 ሜትር ወደፊት 1 ሜትር ወደ ኋላ ተማሪ ወደ ጎን 1 ሜትር ወደ ጎን 1 ሜትር ይቀመጣል። ከዛ በኋላ እኔም መምህራኑን ማዕከል ስለሚቆሙ በእኛ ቁጥጥር ስለሆነ ሊኮረጁ አይችሉም። አንዱ በዚህ ምክንያት ነው ወሰነ የፈጠሩት ማለት ነውና ሌላ ደግሞ የፈተናን ሁኔታ ለመከላከል የሚሞክሩት ደብረ ዘይት ነው። የደብረ ዘይት ደግሞ እንዴት ነው ያደረኩኝ? ፈተና ኮረጃ ለመከላከል በማዕረግ ከእያንዳንዱ ክፍል ያለው ተማሪ በማዕረግ ደረጃ
ከአንደኛ ክፍል ጀምሮ እስከ መጨረሻ ባለው ሴክሽኖች ይበተናል። ማለት ጎበዝ ከጎበዙ ጋር ይቀራል፣ ደካማ ከደካማ ጋር ይቀራል። ጎበዝና ጎበዙ ደግሞ አይኮራረጁ። ምክንያቱም እርስ በራሳቸው አንደኛ ሁለተኛ ለመውጣት ውድድር ስላሉ እነሱ እንደውም አይኮራረጁ። የቀሩት ተማሪዎች ደግሞ መጨረሻ አካባቢ ያሉ ፈተና መስራት ስለማይችሉ ስማቸውን ጽፎ ብቻ ፈተና ወርውሮ ይሄዳሉ። እና አንዱ ነው። ስኩል ኦፍ ኦቶኖሚ ደግሞ ያደረጉት ምንድነው? እያንዳንዱ ተማሪ በዛን ጊዜ ኮምፒውተር የለምና የነበረው ታይፕራይተር ነው። በታይፕራይተር ተጽፎ እያንዳንዱ ተማሪ በተባለቀ ቦታ ላይ 9 አንድ ቦታ 10 አንድ ቦታ ከጎኑ ሌላ አንድ እንዳይገናኝ ቦታ ላይ ስማቸው ይጻፋል። ተማሪ ሲደወል በቦታቸው ሄደው ይቀመጣሉ። በዚህ ምክንያት ከኩረጃ ለመከላከል ሞክራለሁ ማለት ነው። የተማሪ ቀሪ መቆጣጠር ነው። አንድ ቀን የቀረ ተማሪ መምህሩ ይቆጣጠረዋል፣ ምክንያቱም ይጠይቃል። ከአንድ ቀን የቀረ ተማሪ ግን ለኔ ሪፖርት ይደረጋል። ከዛ በኋላ የቀረበት ምክንያት በቂ ከሆነ መክረን እንለቃለን። በቂ ካልሆነ ወላጅ ይጠራል። ወላጅና እሱ ይፈርማሉ ማለት ነው። ሁለተኛ እንዳይቀር ማለት ነው። ትምህርት ቤቱን ያለውን ተማሪ ጎበዝ ተማሪ ለማድረግ ከሌሎች ትምህርት ቤቶች ፈተና ወረቀት ወስዳለሁ። እጅ የት ያላቸው እንደሆነም አቃቂ አድቨንቲስት ትምህርት ቤት በማትሪክ ውጤት በጣም የታወቀ ነው። ካቴድራል ካቶሊክ ትምህርት ቤት በጣም የታወቀ ነው። ተፈሪ መኮንን ትምህርት ቤት በዛን ጊዜ የማታ ተማሪ 6000 የቀን ተማሪ 8000 ስላለ የማታ ተማሪን ጥቅል የሚያገኙ ተማሪዎች ፈተና ተሰጥቷቸው ምርጥ ተማሪዎች ናቸው ተፈሪ መኮንን የሚገቡት። የማታ ተማሪ የማታ ገቢ ከቀን ገቢ የበለጠ መምህራን ያገኙ ነበር። ስለዚህ ውድድሩ በምርጫ ነበርና እንደዛ ሆኖ ይቆጣጠሩ ማለት ነውና ነፋስ ከሆነ የካምፓታ ተወላጅ የሆነ ዳይሬክተር ነበር። በጣም ጎበዝ ትምህርት ቤት ነበር። ከሱ ወስጃለሁ። ፈተና ወረቀቱ ከመጣ በኋላ የኔን ትምህርት ቤት ተማሪ ችሎታ ለመማዘን ይሆን ለመፈተሽ አንዳንዱ ፈተና እንደ እንግሊዝኛ እንደ ሂሳብ ያለው እንደዚሁ ይሰጣል። ከዛ በኋላ የተማሪዎችን ይሄን ሆሳና ማድረግ ያለው ይሄ ደብረ ዘይትም ማድረግ ያለው ማለት ነው። ስለዚህ እነዚህ ፈተና ውጤቶችን ከሌላ ትምህርት ቤት ያለው ተማሪ ችሎታ ለማወቅ ለመፈተሽ የጎደለውን ነገር ለማሟላት አንዳንዱ ፈተና ደግሞ ከሌላ መምህራኑ ራሳቸው የኬሚስትሪ የሳይንስ መምህራን ራሳቸው አቀናጅተው በሌላ መልኩ ይፈትናል ማለት ነው። መምህራኑ በትርፍ ጊዜያቸው ፈተና ማጠናከሪያ ትምህርት ይሰጣሉ ማለት ነው። በዚህ ሁኔታ ላይ ተማሪዎች ትምህርት ቤት ጠንካራ እንዲሆኑ ሙከራ አድርጋለሁ ማለት ነው። ሌላው በየትኛው ትምህርት ቤት ውስጥ በመሰራበት ጊዜ የትምህርት ቤት የተማሪ ውስጥ ደንብ አወጣለሁ። ይሄ ደብረ ዘይት ነው። ይሄ ኮከብ ትምህርት ቤት የሚባለው ነው። ይሄኛ ደግሞ ስኩል ኦፍ ኦቶኖሚ ነው። እነዚህ የመምህራኑ የተማሪ ውስጥ ደንብ አለው። ለምንድን ነው የተማሪን የውስጥ ደንብ ያለበት ዋናው ምክንያት? የውስጥ ደንቡ ዋና ምክንያት አንደኛ ተማሪ ስነ ምግባር መማር አለበት፣ ውስጥ ደንቡ ማለት ነው። ውስጥ ደንቡን ሌላ ደግሞ መልካም ስነ ምግባር የሚባሉ ነገሮች ምንድን ናቸው ተማሪ ማወቅ አለበት። ዝም ብለን ብቻ ተማሪ አጣሁ ብለን መቅጣት ሳይሆን መከታተል ብቻ ሳይሆን ተማሪ የትኞቹን ነገሮች ነው ለጊቶችን ደግሞ ተማሪዎች ከውስጥ ደግሞ ማወቅ አለባቸው። በእኔ ጊዜ የሰራልና ያመሰገነኝ ነገር ቢሆን የተማሪ ዲሲፕሊን በሄድኩበት ቦታ ላይ ዲሲፕሊን የውስጥ ደንብ ብቻ ማውጣት ሳይሆን የሚወስደው እርምጃ ጠንካራ ነበረ። ምናልባት ዛሬ ስትሰሙት አዲስ ነገር ሊሆንባቸው፣ ለእኔ ግን ጠቅሞኛል። ለእኔ ግን ትምህርት ቤት ዲሲፕሊን አስጠብቆልኛል። ለእኔ ግን በህዝብ ዘንድ አስመስግኖኛል። ተማሪ ምን ማድረግ እንዳለበት ደግሞ ሁሉ ጊዜ መድረክ አለኝ ቆሜ በዚያ መድረክ ላይ በየቀኑ ሳልሰለች ዛሬም ነገም ሁሉ ጊዜ እመክራለሁ። ትምህርት ቤት የውስጥ ገቢ ማዳበር ጉዳይ ነው። ትምህርት ቤት እኔ በምሰራበት ጊዜ ሌቨል ኤጁኬሽን የሚባል ፕሮግራም አለ። ሌቨል ኤጁኬሽን የሚባል ፕሮግራም ምንድን ነው? በሳምንት አንድ ወይ ሁለት ይሆናል። አሁን መጠኑ ረስቻለሁና ተማሪ ከፕሬዱ ላይ አንድ በየክፍሉ ካለው ተማሪ አንድ ፕሬድ ወይ ሁለት ፕሬድ በሳምንት አለ። በዛ ፕሬድ ውስጥ ልክ ተማሪ የትምህርቱ አካል መሆኑን ተቀብሎታል፣ ግዳጅ መሆኑን ያውቆታል። በአካባቢ ያለው ይሄ ለጨዳ በዚህ ሌቨል ኤጁኬሽን ይላል ማለት ነው። ሌላ ደግሞ ያሮጊት ቤት የፈረሰ ቤት ካለ ሌላ ኮሚኒቲ የሚረዳ ነገር ካለ በዚህ ሁኔታ ይሰራል። ትምህርት ቤትን ደግሞ የልማት ስራ የሚሰራ ካለ እንደ ችግኝ ተከላ ካለ የአትክልት ተራ ካለ እና ተማሪ በዛ ሌቨል ኤጁኬሽን ሙሉ ፕሬዱን ስራ ወዳለበት ቦታ ሄዶ መምጣት
ተማሪ የለመደ ነው። ልክ እንደ ትምህርቱ ፕሮግራም እንደ ሂስትሪ፣ እንደ እንግሊዝኛ፣ እንደ ሂሳብ እና እንደ ጂኦግራፊ እንደዚህ ፍሬድ ተከትሎት ይማራል ማለት ነው። ስለዚህ እነዚህም መንግስት ደግሞ የሚከፍለው ለመምህራን ለአስተዳደር ሰራተኞችና ለነባር ዘበኞች ነው የሚከፍለው። ከዛ በኋላ የቀረውን ግን በአመት በጣም ቢበዛ በአንድ ወላጅ ላይ 30 ብር 40 ብር መዋጮ ይከፍላል ወላጅ። የቀረውን ግን ማሟላት ያለበት ትምህርት ቤቱ ነው ማለት ነው። እንዴት ነው የምናሟላው ማለት ነው? ለምሳሌ የዱራሜን ልንገራችሁና እዚህ ከተማ መጀመሪያ ዙር 73 ሞተር የመጡበት ጊዜ የሰሩት ስንዴ የአካባቢ ገበሬ ማህበር በመንግስት መመሪያ መሰረት ተባብሮ ማረስ ስላለበት ማጨድ ስላለበት ከሱ ጋር ሰርተናል። 9000 ባርዛፍ ለገቢ ምንጭ ይሆናል ብዬ ተክያለሁ። ሆሳና ደግሞ ሆሳና አራት ቀበሌ ያለው ሆሳና ከተማ ከዛ ለትምህርት ቤቱ ገቢ እንደሆን ብዬ በዛን ጊዜ የነበረው ዱቄት ፍርኖ ዱቄት እና ጫውና አይነው ለአንድ ሱቅ የሚሰጠው ነገር ለትምህርት ቤቱ እኩል ይሰጠናል። ሄጄ አስተባብሬ ነው ማለት ነው። ስለዚህ ትምህርት ቤቱ ውስጥ አንጥተን ሱቅ ከፍተን እንሸጥ ነበር ማለት ነው። ሌላ ደግሞ ትምህርት ቤቱ አትክልት አለ እና የእርሻ ተማሪ ፕሮግራም ስለነበረ በእርሻ ተማሪ የተሰጠው ፕሮግራም አትክልት እንሸጣለን። ዶሮ እርባታ ነበረን። ከዛ በኋላ 11000 ባርዛፍ ተክዬ ከዋቸሞ ትምህርት ቤት ደብረ ዘይት ከሄድኩ በኋላ የመጀመሪያ ዙር 22000 ብር ነው የሸጠው ከኔ በኋላ ሄዶ ዳይሬክተር ማለት ነውና ከዚህ በኋላ ደግሞ ደብረ ዘይት ላይ ደግሞ የዶሮ እርባታ፣ በሬ ማድለብ፣ አትክልት እና ሙያ ትምህርት ስላለ ብረታ ብረት፣ የእንጨት ስራ፣ ፎቶ ክበብ፣ ካፍቴሪያ እና የዶሮ እርባታ እነዚህ ነገሮች ሁሉ ትምህርት ቤት ያሉ የገቢ ምንጮች ናቸው። በመድረኩ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ የተከበሩ አቶ አንተነ ፍቃዱ፣ የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቱና ሌሎች የሥራ ባልደረቦቻቸው ስለ አቶ ገብረ ሚካኤል አበሞ ጽናት፣ ትጋትና ባለውለታነት ምስክርነታቸውን ሰጥተዋል። ታዲያ የከምባታ ዞን አስተዳደርም በዕለቱ ለኚህ ብርቱ ባለውለታ በአደባባይ ዕውቅና ሰጥቷቸዋል። ላበረከቱ አስተዋጽኦም የክብር ካባ ከታላቅ ምስጋና ጋር ሸልሟቸዋል። 30 ዓመት በፊት የነበረ ልምዳቸውን ነው ተሞክሯቸውን ዛሬ እንስራ ብለን ዛሬ ያልሰራነውን ግን እንስራ ምንላቸውን ነገር የዛሬ 40 ዓመት ሰርተዋል። እሳቸው ተማሪ ዲሲፕሊን ወሳኝ ነው። የተማሪ ዲሲፕሊን እንዴት ሲያስጠብቁ እንደነበር እንግዲህ የእሳቸውን ኤክስፒሪየንስ የዛሬ 40 ዓመት 30 ዓመት የነበረውን ኤክስፒሪየንስ ሲናገሩ ምን ልምድ ሲተወስዱ እንደነበር ምን ከምን ጋር ታነጻጽሩ እንደነበር እናንተ ታውቃላችሁ። የከምባታ ትምህርት ከየት ወዴት የሚለውን ማወቅ ቁጭት እንዲፈጠር ተነሳሽነት እንዲፈጠር ነው ዛሬ የሚፈልገው። ዛሬ ይሄን መድረክ የፈጠርንበት ዋናው ምክንያት እንዲሳካም የምንፈልገው እዚህ አዳራሽ ውስጥ የተገኘን ሁላችንም ኃላፊነት ወስደን እየወደቀ ያለውን ትምህርት አንስተን በሁለት እግሩ እንድናቆመው ነው። ይሄን ደግሞ ማድረግ እንችላለን። እኛ የምናስተምርበት ትምህርት ቤት ውስጥ አንድም ተማሪ የ8ኛ ክፍል ሚኒስትሪ ካላለፈ፣ አንድም ተማሪ የ12ኛ ክፍል ፈተና አልፎ ዩኒቨርሲቲ መቀላቀል ካልቻለ፣ አሁን የ6ኛ ክፍል ሚኒስትሪ ይሰጣል እሱም ማለፍ ካልቻለ የኛ መኖር ዋጋው ምንድነው የሚለውን መጠየቅ ያስፈልጋል። እኔ ለምንድን ነው የምኖረው? የኔ መኖር ምን ዋጋ አለው? የኔ መኖር ትርጉም የሚኖረው እኔ ባለሁበት ተቋም ውስጥ ያ ተቋም የተቋቋመለትን ዓላማ ማሳካት ሲችል ብቻ ነው። የመምህር መኖር ትርጉም የሚኖረው ተማሪ ሲለወጥ ነው። ስለዚህ ይሄንን ማድረግ የምንችልበትን ተነሳሽነት ይዘን እንድንወጣ ነው ይሄንን መድረክ የፈጠርነው። እነሱ የታያቸው እነሱ ዘመን የነበረው ከምባታ ሳይሆን እነሱ ያንን ዋጋ ከፍለው በዚህ ዞን ውስጥ ትምህርት ተስፋፍቶ ሰው ተምሮ ሰልጥኖ የሚመጣው ውጤት ነበር የታያቸው። ያን አሬቀው ስላዩ ነው በእግራቸው አዲስ አበባ ድረስ የሄዱት። አመራር ማለት ከዞን ጀምሮ እስከ ትምህርት ቤት አመራሮች፣ ርዕሰ መምህራን፣ ምክትል ርዕሰ መምህራን፣ በተማሪዎች በህብረተሰብ መካከል ጠንካራ ትስስር መፍጠር ያስፈልጋል። በዕለቱ ከአንጋፋው የእውቀት አባት ገብረ ሚካኤል አበሞ የህይወት ተሞክሮ በተጨማሪ የከምባታ ትምህርት ከየት ወዴት በሚል ሐሳብ የተዘጋጀ ጥናታዊ ጽሑፍ በፕሮፌሰር አክሊሉ አዛዥ የቀረበ ሲሆን ጥናታዊ ጽሑፉ የከምባታ ማህበረሰብ የዘመናዊ ትምህርት አጀማመር፣ የነበሩ ፈተናዎች፣ የአባቶች ትግል እና በፈተናዎች ውስጥ ያለፉ ውጤታማነት፣ አሁናዊ የትምህርት ስብራትና ስብራቱን ለመጠገን እየተሰሩ ያሉ ስራዎችን የዳሰሰ ጥናታዊ ጽሑፍ እንደነበረም አስተያየት ሰጪዎች ተናግረዋል። ባለፉት 7 ዓመታት
የትምህርት ሪቮሉሽን ወይም የትምህርት አብዮት ምክንያቱም ከምባታ በደቡብ ኢትዮጵያ በነበረበት ጊዜ በዛ ጊዜ በትምህርት ደረጃ የመጨረሻው ነው ሲባል በእውነት ደንግጠን ነበር በዛ ወቅት ማለት ነው። እንዴት ይሆናል? ትልቅ ታሪክ የነበረበት አካባቢ ነው። ያ የነበረበት እንዴት ወደኋላ ይንሸራተታል በሚል ነው የትምህርት አምባሳደርሺፕ ፕሮግራም የሚለውን መስርተን ከዛ ቀጥሎ የሂጋ ትምህርት ቤት ተወለደ። በሂጋ ትምህርት ቤት ትልቅ ውጤቶች መጡ። እዚህ በጣም አስረጂ ኃላፊዎች ያላቸው በተለይ አቶ አንቴናና አቶ ኤልያስ ፊት ለፊት ከኛ ጋር በዛ ጊዜ ኳሊቲ ሪቮሉሽን ላውንች ስናደርግ ከ7 ዓመት በፊት የነበራችሁ ናቸው። ሌሎች ኃላፊዎች ደግሞ እዚህ ፊት ለፊት እያየሁ ነው ያለሁት እና ከዛ ወዲህ የሂጋና የሂጋ ሲስተርስ ትምህርት ቤቶች ነገር ትልቅ ውጤት እያስመዘገበ እንደመጣ እናውቃለን። ሂጋ በእውነቱ አሁን ፊታውራሪና መሪ ትምህርት ቤት ሆኗል። የሂጋ ሲስተር ትምህርት ቤቶችም እየተከተሉ ነው ያሉት። ስለሱም የሚጠቅስ ነገር ይኖራል። ግን ከዛ በፊት የከምባታ ትምህርት ሰዎች እንዴት ነው ዋጋ የከፈሉት የሚለውን ነገር ትንሽ ቅርጽ እንድትይዙ ከምባታ ከ60 ዓመት በፊት እንግዲህ ሆኗል። ትምህርት በደንብ መሰረት የያዘው ከሁለተኛ ዓለም ጦርነት በኋላ ማለት ነው። በዛ ጊዜ ግን የቸርቾችን የዛሬ ቃለ ሕይወት ቤተክርስቲያን፣ የካቶሊክ ቤተክርስቲያን፣ አድቬንቲስት እና የተለያዩ ቸርቾችን የሰሩትን ስራ እንዲሁ ላሳይ ስለፈለኩ ነው። ምን ያህል የድሮ ራሶች የድሮ ደጃዝማቾች ቀኛዝማቾች ከ50 ዓመት በፊት የነበሩት ምን ያህል ዋጋ ከፍለዋል። አድዋን ነው የተዋጉት ማለት ይቻላል በዚህ ዞን የነበረው። ምክንያቱም ኢግኖራንስ ማለት እንደዚህ ጦርነት የሚያስፈልገው ነገር ነው። ኋላ ቀርነት፣ ድህነት፣ ማይምነት መዋጋት ያለብን ነገር ነው። በዛ ዘመን ብርቱ የሆነ ተጋድሎ አድርገው በተለይ በስፋት ትምህርት ሲያስተምሩ የነበሩት የቃለ ሕይወት ቤተክርስቲያን እና የካቶሊክ ቤተክርስቲያን የዚህ ዞን የትምህርት ሴል ወይም መሰረት ብዬ ይዤ ነው እንትን ያሉት እና በዛ ጊዜ ጠሳ ኮምፓውንድ ሁሉ ጊዜ እናስታውሳለን። ጠሳ ኮምፓውንድ የመጀመሪያ ከ1 እስከ 4 ትምህርት ቤት ተከፈተ። ከ1 እስከ 4 ማለት ነው። በእውነቱ ሚሽኖቹ ከ1 እስከ 4 ኦልሬዲ ተከፍቶ ከዛ በኋላ ጀስት አናዘርም ብሎ በጣም ሬዚስት አድርገው ነበር። በጣም ሬዚስት አድርገው የኛ ማህበረሰብ የኛ ሽማግሌዎች እንዴት ሊወደሱ እንደሚገባ እንዴት ታላቅ እንደነበሩ ለማስታወስ ነው የፕሬዘንቴሽን። ከብዙ ኔጎሺዬሽን በኋላ 6ኛ ተከፈተ እዚህ ግቢ ማለት ነው። ዘሆን ከምባታ ውስጥ ማለት ነው። ከዛ እንደገና ኔጎሺዬሽን ተደርጎ በ1956 ዓመተ ምህረት 8ኛ ክፍል ተከፈተ እዚሁ ማለት ነው። ፈረንጆቹ ከ4 በላይ አንከፍትም ከመንግስትም ጋር የተዋዋለው መጽሐፍ ቅዱስ እስከ 4ኛ የአካዳሚክ ትምህርት እስከ 4ኛ ብሎ እምቢ ብሎ ስለነበረ ማለት ነው። ነገር ግን ሲነግሩ በጣም ስኪልፉል የሆኑ ኔጎሺዬተር የሆኑ ሽማግሌዎች የነበሩበት ሁኔታ ነበረ። ፋይናሊ እኔ የተወለድኩበት አካባቢ ቀንቆ የነበረው ወንጌላዊ ኮንግሬስ ላይ እንደገና ብርቱ የሆነ ኔጎሺዬሽን ነው የተካሄደው። በጣም ቢተር የሆነ ኔጎሺዬሽን ማለት ነው። ይሄ ለምንድን ነው? 9ና 10 ይፈቱ ፈረንጆቹ ሙሉ በሙሉ ሬዚስት አደረጉ። ሬዚስት ካደረጉ በኋላ ኔጎሺዬሽኑ እንዴት ነው የሚሆነው? ከዚህ በኋላ ከ1 እስከ 6 እኛ እንወስዳለን ቤተክርስቲያኗ ማለት ነው። ከ7 እስከ 12 እናንተ ውሰዱ ሲባል መጨረሻ ፈረንጆቹ ተሸነፉ። ምክንያቱም በጣም ኔጎሺዬተርስ ኃይለኛ ሰዎች እንደነበሩ ማለት ነው። ፋይናሊ ዱራሜ ከዛ 9 10 ደርግ እስከገባ ድረስ 10 እንደነበረ ያው የምናስታውሰው ነገር ነው። ከዛ ይሄ ደርግ ትምህርት ቤቶችን ሲወርስ ወደ ዱራሜ ሃይ ስኩል ይሄ ተቀየረ ማለት ነው። እና ይሄ ትምህርት ቤት ስናስታውስ ሚስተር ጄኮብሰን ወይም ጃኮብሰን የሚባለው ሰውዬ በደንብ መሰረት የጣሉ ሰው ስለሆኑ ሁሌ እናስታውሳቸዋለን። አካዳሚክ ትምህርቱን አዘ ሴም ታይም ባይብል ስኩል ከፍሎ ባይብል ስኩል ደግሞ ወላጅ አባትም እናትም መጽሐፍ ቅዱስ የሚማር ወንድም ሴትም መምጣት አለበት። ፋሚሊ ነው ማስተማር ያለብኝ እኔ ወንዶችን ብቻ አላስተምርም ብሎ ሴቶችን ጭምር ማስተማሩ የዛ ጊዜ የሴቶች እኩልነት ላይ ሴቶችን ኢምፓወር በማድረግ ሴቶችን ቤተሰብ በደንብ እንዲመሩ በማዘጋጀት ላይ ትልቅ ሮል የተጫወተ ሰው